ከዩክሬን ያልተጠበቀ አስደንጋጭ የድሮን ጥቃት በኋላ ሲጠበቅ የነበረው የሩሲያ አጸፋ እርምጃ አንድ ብሎ ጅማሮን አድርጓል። በኪየቭ ላይ የእሳት ዶፍ ማዝነብ የጀመረው የክሬምሊን ጦር ዋና ከተማዋን ኪየቭን ጨምሮ የዩክሬን ዋና ከተሞችን ማጋየቱን መቀጠሉ ጠቅላላ የዩክሬን ክፍል የአደጋ ጊዜ ማስጠንቀቂያ ደወል ውስጥ እንዲገኝ አስገድዷል። በ3 ዓመታት የጦርነቱ ታሪክ ውስጥ አስፈሪ ነው የተባለው የሩሲያ የአየር ላይ አጸፋ ጥቃት ከ4 ሰዓታት በላይ የዘለቀ መላው የዩክሬን ምድር ይናጠና በርካታ ዩክሬናውያንም የአካል ጉዳትና የሞት ሰለባ ያደረገው ሆኖ ተመዝግቧል። በተመሳሳይ ኪየቭም እንደባለፈው እጅግ ድፍረት የተሞላበትና ምሕረት የለሽ የሆነው የሸሬዲር ዘመቻ ጥቃት ሁሉ አሁንም በሩሲያ ምድር ላይ የድሮን ውርጅብኝ ማዝነቧን ቀጥላለች። ከዩክሬን ከባድ የድሮን ጥቃት በኋላ በአዲስ መልኩ ተባብሶ በቀጠለው የሩሲያ ዩክሬን ጦርነት የዩክሬን ጦር በሩሲያ ዋና ከተማ ሞስኮ የሚገኙ 2 የአውሮፕላን ማረፊያዎችን ኢላማ ያደረጉ የድሮን ጥቃቶችን መፈጸሙ ተነግሯል። የሩሲያ ባለስልጣናት እንደገለጹት በዩክሬን ጥቃትም እሁድ ረፋድ ላይ አየር ማረፊያዎቹ የአየር በረራ አገልግሎት አቋርጠው በጊዜያዊነት ተዘግተው ነበር። የሩሲያ አየር መከላከያ ኃይልም እሁድ ጠዋት ወደ ሞስኮ የተወነጨፉ በርካታ የዩክሬን ድሮኖችን እንዳከሸፈም የከተማዋ ከንቲባ ሰርጌይ ሶቢያኒን በቴሌግራም ገጻቸው ላይ አስፍረዋል። የፌዴራል የአየር ትራንስፖርት ኤጀንሲ በበኩሉ የሲቪል አውሮፕላኖች በረራ ደህንነት እንዲጠበቅ በቭኑኮቮና ዶሞዴዶቮ አውሮፕላን ማረፊያዎች ጊዜያዊ የበረራ እገዳ ተጥሎ እንደነበረም ነው። ከተወሰኑ ሰዓታት በኋላ ግን እገዳው እንዲነሳ ተደርጓል ማለቱን ፖለቲኮ ዘግቧል። የድንገተኛ አደጋ አገልግሎት ሰጪ አካላትም ጥቃቱ በተፈጸመበት አካባቢዎች የድሮኖቹ ስብርባሪዎች ያደረሱትን ጉዳት ለመገምገምና ተጎጂዎች ካሉም የሕክምና አገልግሎት ለመስጠት በአካባቢዎቹ ተሰማርተዋል ሲሉ ከንቲባው አክለው መናገራቸውን ሮይተርስ በዘገባው አስነብቧል። ይሁንና በአየር ማረፊያዎቹ ላይ ስለደረሰው ጉዳት ግን የተባለ ነገር የለም ይላል ዘገባው። ይህ የዩክሬን የድሮን ጥቃት በቱላ ክልል በሚገኝ አንድ አዞት በተባለ የኬሚካል ማቀነባበሪያ ጣቢያ ላይ ለአጭር ጊዜ የቆየ እሳት አስነስቶ እንደነበር የሚያክለው ዘገባው በካሉጋ ክልል በተመሳሳይ መልኩ 2 ሰዎች ላይ ጉዳት መድረሱን የክልሎቹ ገዢዎች ገልጸዋል ብለዋል። ሁለቱም ክልሎች የሩሲያ ዋና መዲና ሞስኮን ከደቡባዊ አካባቢዎች ጋር የሚያዋስኑ በመሆናቸው ጉዳቱ በቀላሉ የሚታይ አይደለም። ሩሲያም ለዚህ የዩክሬን ጥቃትም ሆነ ከቀናት በፊት ለሰራችው ድፍረቷ ክብረት የጠነከረ ክንዷን ተሳርፍባት ቀጥላለች። ባሳለፍነው አርብ በ13 የዩክሬን አካባቢዎች ከ450 በላይ ድሮኖችንና ከ40 በላይ ሚሳኤሎችን በመጠቀም የወሰደችው ከባድ ያጸፋ እርምጃ መላው ዩክሬን አካልል እንደነበር የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ተናግረዋል። ለአብነትም በዩክሬን ሰሜን ምስራቅ አቅጣጫ ከሩሲያ ዩክሬን ድንበር 30 ኪሎ ሜትሮችን ብቻ የምትርቀውና የዩክሬን ሁለተኛው ትልቋ ከተማ ካርኪቭ ቅዳሜ ንጋት በትንሹ በ40 ያህል ፍንዳታዎች ስትናጥ ማደሯን የከተማይቱ ከንቲባ ኢጎር ቴሬኮቭ ማረጋገጫ ሰጥተዋል። ከንቲባው አክለውም ካርኪቭ ጦርነቱ ከተቀሰቀሰበት ፌብሩዋሪ ወር 2022 አንስቶ እጅግ ትልቁን ጥቃት እያስተናገደች ትገኛለች በማለት የጥቃቱን ግዝፈት መስክረዋል። የሩሲያ ጦር ከባድ ድብደባም በሚሳኤሎች ድሮኖችና ከአየር ላይ በሚጣሉ ቦምቦች የታገዘ ነበር ብለው ጥቃቱ ሙሉ በሙሉ የሽብር ድርጊት ነው ሲሉ ኮንነውታል። በድንገተኛ አደጋ አገልግሎት የወጣ አንድ ቪዲዮ በደቡብ ምዕራብ የከተማዋ ክልል በኦስኖቪያንስክ አውራጃ በሚገኝ ባለብዙ ፎቅ አፓርታማ ሕንፃ ውስጥ ከፍተኛ የእሳት አደጋ ሲከሰት አሳይቷል። በዚያም 2 ግለሰቦች ሕይወታቸውን እንዳጡ ከንቲባው ቴሬኮቭ መናገራቸውን ሲኤንኤን ዘግቧል። በተጨማሪም በሰሜን ኪየቭስክ አውራጃ በሚገኝ አንድ ቤት ላይ ጉዳት ባደረሰ ጥቃት አንድ ሰው መገደሉን ዘገባው አክሎ ጠቅሷል። ከፍተኛ የጦርነቱ መስመር በብዙ ኪሎ ሜትሮች የሚርቀው የዩክሬን ምዕራባዊ ክፍልም ከሩሲያ መጠነ ሰፊ ያጸፋ ጥቃት ማምለጥ አልቻለም። ሩሲያ ትላንት አመሻሽ በምዕራባዊ ዩክሬን ሬቭን ክልል በፈጸመችው ጥቃትም ቢያንስ አንድ ሰው መገደሉን የክልል ወታደራዊ አስተዳደር ኃላፊ አሌክሳንደር ኮቫል ዛሬ ጠዋት ማረጋገጣቸውን በቴሌግራም ገጻቸው ላይ ሪፖርት አድርገዋል። ከዚህ ባለፈ በዋና ከተማዋ ኪየቭም የተፈጸመው የሩሲያ ጦር ጥቃት በዳርኒሽ አውራጃ በሚገኝ አንድ የቢሮ ሕንፃ ላይ ጉዳት ማድረሱንም የኪየቭ ማዘጋጃ ቤት ወታደራዊ አስተዳደር ኃላፊ ታይሞር ትካቼንኮ በተመሳሳይ መልኩ በቴሌግራም ገጻቸው ላይ አረጋግጠዋል። ጥቃት ያስተናግደው የዩክሬን ምዕራባዊ ክፍል ከምዕራባውያን ጋር አጋር ከሆነችውና የኔቶ አባል ከሆነችው ፖላንድ ጋር የሚዋሰን በመሆኑም ፖላንድ የአየር ክልሏና በርካታ የጦር ጀቶቿ በተጠንቀቅ ላይ እንዲቆሙ ማዘዟን ዘኢንዲፔንደንት በዘገባው አጋርቷል። ከዚህ ባለፈ የሩሲያ ጦር ዲኔፕሮፔትሮቭስክን በመዳፍ ውስጥ ለመጠቅለል በእጅጉ መቃረብም ተሰምተዋል። በሩሲያ ጦር ቁጥጥር ስር ከሚገኘው ዶኔስክ በሰሜን አቅጣጫ ከፍ ብሎ የሚገኘው ይኸው ክልል ይበልጥ ወደ ዩክሬን ግዛት ለመዝለቅ ከፍተኛ ስትራቴጂካዊ ጠቀሜታ ያለው በመሆኑ የሩሲያ ጦር ግስጋሴ ውጤት የጦርነቱን መዋር እንዲሁም ሳይሰምሩ የዘለቁትን የድርድር ሂደቶች አቅጣጫ ሊቀይረው ይችላል ተብሎም እየጠበቀ ይገኛል።
በሩሲያና ዩክሬን መካከል አዲስ ባገረሸው የተፋፋመ ግጭት ሳቢያ ቅዳሜ ሊደረግ ታቅዶ የነበረው በሺዎች የሚቆጠሩ የጦር እስረኞች ልውውጥ ላልተወሰነ ጊዜ እንዲራዘም መደረጉም ተዘግቧል። ዩክሬን ከዚህ ውሳኔ ላይ የደረስኩት ሩሲያ በእስረኛ ልውውጥ ስምምነቱ መሰረት አስፈላጊውን መረጃ አሟልታ ባለመቅረቧ እንዲሁም የስምምነቱን ቅድመ ሁኔታዎች በአግባቡ ባለማሟላቷ ነው ስትል ሩሲያ በበኩሏ ለተሰረዘው የእስረኛ ልውውጥ ዩክሬንን ሙሉ በሙሉ ተወቃሽ አድርጋለች። የዋሽንግተን ዲፕሎማቲክ ምንጮችን ዋቢ አድርጎ የሮይተርስ አዲስ ዘገባ እንደሚያሳየው ደግሞ ከቀናት በፊት በዩክሬን ለተፈጸመባት ከባድ የድሮን ጥቃት አጸፋ የሚሆን የሚሳኤልና የድሮን ድብደባ እያካሄደች የቀጠለችው ሩሲያ የአጸፋ ጥቃቷ ገና ያልተነካ ስለመሆኑ ነው። የተሟላውና የተጠናቀቀው የሩሲያ ጥቃት ትክክለኛ ሰዓት ላይ እርግጠኛ መሆን ባይቻልም ለኪየቭ ጠንካራ መልእክት የሚልኩ በኪየቭ ወሳኝ የመንግስትና ታሪካዊ ህንፃዎች ላይ ያነጣጠሩና በሁሉም አቅጣጫዎች የተቀነባበሩ ብርቱ የሚሳኤልና የድሮን ጥቃቶችን በጥቂት ቀናት ውስጥ ትወስዳለች ተብሎ እንደሚጠበቅ ዘገባው አክሎ ጠቅሷል። አንድ የምዕራባውያን ዲፕሎማሲ ምንጭ የሩሲያ የበቀል እርምጃ ቀደም ብሎ ቢጀመርም ከዚህ የከፋ ይሆናል ተብሎ እንደሚጠበቅ ለሮይተርስ አሳውቋል። ሌላው ከፍተኛ ዲፕሎማት ደግሞ የሚጠበቀውን ጥቃት ግዙፍ፣ ጨካኝና ምዕራባዊ ማለት የገለጸው ሲሆን ዩክሬናውያን ደፋሮች መሆናቸውንም ተናግሯል። በዋሽንግተን የሚገኙት የሩሲያም ሆነ የዩክሬን ኤምባሲዎች ግን ሮይተርስ ላቀረበው ዘገባ መልስ አልሰጡም። ነጩ ቤተ መንግስት ዋይት ሀውስም በጉዳዩ ዙሪያ ያለው ነገር የለም። በሮይተርስ ሪፖርት መሰረት በካርኔጊ ዓለም አቀፍ የሰላም ተቋም የሩሲያ ተንታኝ የሆኑት ማይክል ኮፍማን ሞስኮ ልትሰጥ የምትችለውን ያጸፋ ምላሽ አስደናቂውንና 1 ዓመት ተኩል የፈጀውን የዩክሬን የሽረት ድር ዘመቻ ከዝግጅቱ ጀምሮ እስከ አፈጻጸሙ በማቀነባበር ደረጃ ከጀርባ የነበረው የዩክሬን የሀገር ውስጥ ደህንነት ድርጅት ወይም ኤስቢዩ የተባለውን የመረጃ ተቋም አሊያም ሌሎች የኪየቭን ዋነኛ የደህንነት ተቋማት ኢላማ ልታደርግ ትችላለች የሚል ግምቱን አቅርቧል። በተጨማሪም ሩሲያ ጠንካራ መልእክት ለመላክና የዩክሬን የመከላከያ አምራች ቦታዎች ለማጥቃት መካከለኛ ርቀት መጓዝ የሚችሉ ባለስቲክ ሚሳኤሎችን ልትጠቀም እንደምትችል አመላክቷል። ይህ በእንዲህ እንዳለ ሩሲያና ዩክሬንን ወደ ሰላም ከማምጣት በጦርነቱ እንዲለይላቸው መተው ይሻላል ሲሉ የተደመጡት የአሜሪካው ፕሬዚደንት ዶናልድ ትራምፕ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ፑቲን አስፈሪውን ድብደባ በመላ ዩክሬን እንዲፈጽሙ ምክንያት ሰጥቷቸዋል ሲሉ ወቅሰዋል። በሩሲያ የአየር ኃይል ጦር ሰፈርና ባቡር መተላለፊያ ድልድዮች ላይ የተፈጸመው የዩክሬን ጥቃት ቭላዲሚር ፑቲንን ለበቀል የበለጠ ያነሳሳቸዋል፣ የሆነው ብለዋል። እንደምታውቁት ፑቲን ትላንት ምሽት ሙሉ ዩክሬንን በቦምብ ሲያናውጣት አድረዋል። ራሳቸው ዜሌንስኪም በር ስለከፈቱላቸው ነው ሲሉ ኮንነዋል ትራምፕ። የዩክሬንን ጥቃት እንደተመለከትኩኝ የተሰማኝ ሌላ አደገኛ ጥቃት በሩሲያ በኩል ይፈጸማል የሚል ነበር፣ እንደገመትኩትም ሆኗል ሲሉ የሁኔታውን አስቸጋሪነት ገልጸውታል። በሩሲያ ረጅም ርቀት ኒኩሌር የመታጠቅ አቅም ባላቸው ቦምብ ጣይ አውሮፕላኖች ላይ የተፈጸመው የዩክሬን ጥቃት ፑቲን አደገኛ በሆነ መንገድ አጸፋዊ ምላሽ ለመስጠት ምክንያት ሆኗቸዋል በማለት ያብራሩት ሪፐብሊካኑ ትራምፕ እንዲህ አይነቱ ተግባር ደስ አይለኝም በማለት ጉዳዩን ማባባስ ዋጋ ያስከፍላል የሚል አስተያየታቸውን ሰጥተዋል። ሩሲያ ለኪየቭ የሽብር ድርጊት አጸፋ በሚል ለተከታታይ 2 ምሽቶች በዩክሬን ግዛት ላይ መጠነ ሰፊ የባለስቲክና ክሩዝ ሚሳኤሎች እንዲሁም ሰው አልባ አውሮፕላኖች ላይ ጥቃት እያደረሰች መቀጠሏ ለ3 ዓመት ከ3 ወር በላይ የዘለቀው ጦርነት የሚጠናቀቅበት ጊዜ ሩቅ ስለመሆኑ አመላካች ነው ተብሏል።